አሁን ልብ ብላችሁ አድምጡኝ። በኋላ እየቀረ መጣ እንጂ እንዲህ አይነት ስራ ሲሰራ የተገኘ ሰው በድሮው የኢትዮጵያ ሕግ በሞት ይቀጣ ነበር። ወደ ዛሬው ርዕሰ ጉዳይ ልግባ። ደቂቀ እስጢፋኖስን በወንጀል የሚያስቀጧቸው ድርጊቶቻቸው ምን ነበሩ? አንዱን ዋናውን ነው የምነግራችሁ ዛሬ። እንግዲህ ዝም ተብሎ እንደሚባለው ለመስቀልና ለእመቤታችን አንሰግድም ስላሉ አፄ ዘርዓ ያዕቆብ በሞት ቀጧቸው ወይንም አሳደዷቸው የሚለው በጣም ቁንጽል አረዳድ ነው። ደቂቀ እስጢፋኖስ ለእመቤታችንም ለመስቀልም የማይሰግዱ የነበረው ከብዙ ችግሮቻቸው ጋር ተዳምሮ ክርስቲያናዊ ማንነት ስለሌላቸው ነበር እንጂ በዛ ምክንያት ብቻ ተገደዱ የሚባል ነገር የለም። ምክንያቱም አፄ ዘርዓ ያዕቆብ ይሁዲ የሚባል እምነት እንዳለ ያውቃሉ። ቤተ እስራኤሉን በሙሉ እየዞሩ ይፈጁ ነበር። እንደዛ ያልሰገደ ይገደላል የሚል አገራዊ አቋም ቢኖራቸው ኖሮ ወይንም ሙስሊሙን እየዞሩ ይገሉ ነበረ። በቃ ለመስቀል ስገዱ፣ ለእመቤታችን ስገዱ እያሉ። ግን እንደዛ አልነበረም። ብዙ አጥፊ ስራዎችን ይሰሩ ስለነበረ ነው። አንዱ ምንድነው መሰላችሁ? ታሪክን እየበረዙ በየገዳማቱ የተጻፉ መዛግብት ላይ እያስገቡ ሐሰትን እየጨመሩ እውነቱን እየሰረዙ ትክክለኛ ዶክመንቶችን ወይንም መረጃዎችን እያጠፉ አንዳንዶቹን እየቀበሩ ጥላቻቸው ለብራና መጽሐፍት፣ ለገድላት፣ ለድርሳናት የነበራቸው ጥላቻ ይሄ ነው የሚባል አይደለም። ቅዱሳት መጽሐፍትንም ጥቅስ እያጣመሙ የውሸት ነገሮችን እየጨማመሩ ወይንም እየቀናነሱ እየቀዱ በገዳማት እያስቀመጡ ስለነበረ ነው። ይሄ በጣም የሚወዱት ስራቸው ነው። አፄ ዘርዓ ያዕቆብ ገታቸው፣ ግን ሙሉ ለሙሉ አላስቆማቸውም በነገራችን ላይና ከዛም በኋላ ብዙ በርዘዋል። ብዙ ገድላትን በርዘዋል፣ ብዙ መጽሐፍትን መርዘዋል፣ ብዙ የታሪክ ድርሳናትን አጥፍተዋል፣ ውሸት ጨምረዋል፣ ቀንሰዋል፣ ብዙ ነገሮችን ነበር የሚያደርጉትና አሁን ልብ ብላችሁ አድምጡኝ። በኋላ እየቀረ መጣ እንጂ እንዲህ አይነት ስራ ሲሰራ የተገኘ ሰው በድሮው የኢትዮጵያ ሕግ በሞት ይቀጣ ነበር። ምክንያቱም መሰረታዊ የሆኑትን የኢትዮጵያውያን መርሆች መጀመሪያ የነገርኳችሁን 3 መርሆች ትዝ ይላችኋል አይደል? እግዚአብሔርን እያመለኩና እያገለገሉ መኖር፣ ጥበብን እያጠኑ መኖር፣ ታሪክን እየመዘገቡ ማኖር ከሚለው ውስጥ 3ኛውን በቀጥታ ስለተጻረሩ ሕገ መንግስቱን ስለናዱ በሞት ይቀጡ ነበር። ይህ ሕግ ደግሞ በኢትዮጵያውያን ዘንድ ይሰራበት እንደነበረ የውጭ ጸሐፍትን መስክረዋል። አንዱ ሰር ፍራንሲስ ሎድዊክ ይባላል። መጽሐፉን ለወደፊት ተተርጉሞ ታገኙታላችሁ። ፕሮቴስታንት እንግሊዛዊ ነው። በትውልዱ ደች ነው። ሰላዮቹን ወደ ኢትዮጵያ ይልክ ነበረ። እጅግ በጣም ባለጸጋ ነበረ። የኢትዮጵያን ክርስትና ማጥናት ይፈልግ ነበረ። እናም እንግዲህ የውጭ መረጃ መጠቅስላችሁ ማስረጃ ማጣቀሻ ስለምትሉ ነው እንጂ አፄ ዘርዓ ያዕቆብን ካመናችሁ በቂ ነበረ። ሰር ፍራንሲስ ሎድዊክ ሰላዮችን ስፖንሰር እያደረገ ወደ ኢትዮጵያ እየላከ የኢትዮጵያን ክርስትና፣ የኢትዮጵያን ስርዓተ መንግስት፣ የኢትዮጵያን ታሪክ በደንብ አጥንቷል። እናም በልብ ወለድ መልክ ጽፎታል። በሌላ ስም ነው ያለው። ዩቶፒያ ከሚባሉ ስነ ጽሁፎች መካከል አንዱ ነው፣ ግን የሱ ገና አልተተረጎመም። እናም እዛ ውስጥ ታሪክን እያዛቡ የሚጽፉ ሰዎችን በሞት ይቀጣሉ እነዛ ህዝቦች ብሎ ስለ ኢትዮጵያውያን በልብ ወለድ መልክ ጽፏል። መሰረታዊ መርሃችን ነው። አሁን የምንባለው በዛ አይደለም። አገር እየፈረሰ ያለው በዛ አይደለም። ምን ያህል ታሪክን እያዛቡ መጽሐፍ እንዴት ህዝቡን እንዳቃቃረ የምታውቁት ነው። ደቂቀ እስጢፋኖስ ትልቅ ሚና ተጫውተዋል በኢትዮጵያ ታሪክ ቁልቁል መሄድ ብዬ መጀመሪያ ላይ ያሰመርኩላችሁ በመጀመሪያው ክፍል ለዚያ ነው። ከባድ ወንጀል ስለሆነ ነው። እናም በሞት ይቀጡ ነበረ የሚለውን ካልኩ በኋላ እንግዲህ ሰው እንዲህ አይነት ነገርን ሲሰራ የተገኘን ሰው ሲቀጡ ሲገደል ከመገደሉ በፊት ከሚያነቡለት ነገሮች መካከል አንዱ ምንድነው መሰላችሁ? ዮሐንስ ራእይ ምዕራፍ 22 ከቁጥር 18 እስከ 19 ያለውን ነው የሚያነቡለት። ከሚያነቡለት ነገሮች መሃል አንዱ የዚህን መጽሐፍ የትንቢት ቃል ለሚሰማ ሁሉ ምስክሩ እኔ ነኝ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ ውስጥ የተጻፈውን መቅሰፍት ይጨምርበታል። ማንም ከዚህ ትንቢት መጽሐፍ ቃል ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎድልበታል የምትለውን አንብበውለት ይገድሉታል ማለት ነው። እንግዲህ
እቺኑኑ ጥቅስ ነው አይደለም አሁን እንግዲህ ፕሮቴስታንቶች የሚጠቀሙት ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እንግዲህ ያኔ አውሮፓውያኑ አጠኑና እቺ ከባድ ቃል መሆኗን ስለሚያውቁ መልሰው እኛኑ የሌባ አይነ ደረቅ ሆነው ማንንም በዚህ ላይ የጨመረ የቀነሰ እያሉ መጡብን ማለት ነው። እንግዲህ በእኛ ዘመን ወይም ትንሽ ቀደም ብለው በአባቶቻችን ዘመን እቺ ተነባለት እንግዲህ የሞት ቅጣቱ ይፈጸምበት ነበረ ማለት ነው። የቤተክርስቲያን የታሪክ መጽሐፍት፣ የህግ መጽሐፍት፣ የሥርዓት መጽሐፍት መንግስትም ቤተክርስቲያንም ጸንተው የቆሙባቸው መሰረቶች ስለሆኑ እነሱን ማዛባት በቀላል አይታይም ነበር። አሁን የህትመት ቴክኖሎጂ ከመጣ በኋላ ምናልባት ቀለል አድርገን አይተነው ይሆናል እንጂ ጽሁፍ በድሮው ዘመን በቀላሉ አይታይም ነበር። መጽሐፍት ራሳቸው በጣም ብዙ አልነበሩም በቁጥር እንደ ታቦት ነበር የሚታዩት። ራሳቸው መጽሐፍት እንደ ታቦት ይታዩ ነበር። እጅግ በጣም ይከበሩ ነበር። በጨርቅ ተለብሶ አይደለም እንደ መጽሐፍትን የምንሳለማቸው ክብር ይሰጣቸው ነበር። ስለዚህ ልክ መጽሐፍት ላይ መጨመር መቀነስ እንዴት ነበር የሚታየው መሰላችሁ? በድሮ ነገስታትና ክርስቲያኖች አይምሮ ውስጥ የሙሴን ጽላት ሄዳችሁ ላዩ ላይ 10 ትእዛዛት አሉ አይደል? አንዱን ሄዳችሁ ሰርዛችሁ ሌላ ነገር መተካት ወይም ደግሞ ለምሳሌ አትዋሽ ወይንም በሐሰት አትመስክር የሚለውን ትሄዱና ለአንዳንድ ጉዳዮች ከሆነ ግን ችግር የለም ብላችሁ ብትጨምሩበት እንደማለት ነው። እንደዛ ብላችሁ አስቡት። አትቅና ግን እንደዚህ አድርግ ተብሎ ቢጨመርበት ብላችሁ አስቡት እዛ ላይና ይቀፋል አይደል? ያንን መዳፈር በዛ ደረጃ ስለሚታይ በሞት ያስቀጣ ነበር። ደቂቀ እስጢፋኖስ ደግሞ በዚህ አይነት ምረዛና ክለሳ ኤክስፐርቶች ነበሩ። ይሄ ራሱ አንድ ማረጋገጫ ነው። ምረዛ ነው እኮ ይሄ አይደል? ምረዛ እኮ ነው፣ የታሪክ ምረዛ። ያው ተበጣበጥንበት እኮ ሊከፈል ነው ቤተክርስቲያን 2 ቦታ በእነሱ ስራ ምክንያት ማለት ነው። እና እንግዲህ ለ600 ዓመት የአፄ ዘርዓ ያዕቆብ ያኔ የሰራው ማያዳግም እርምጃ ይዞን ነው እንጂ ያኔ ነበር የምንፈረካከሰው ማለት ነው አይደል? አብዮታዊት ኢትዮጵያ ያኔ ነበር የምትመጣው። ግን አፄ ዘርዓ ያዕቆብ እድሜያችንን አራዝሞልናል። እግዚአብሔር ይስጠው፣ በረከቱ ይደርብን። ቅድም ያልኳችሁ ነገር አለ እንግዲህ ደቂቀ እስጢፋኖስ በኔትወርክ ነው የሚመነኩሱት ብያቸዋለሁ። መፈንቅላ በምኔት ያደርጉና በየገዳማቱ ይገባሉ ብያቸዋለሁ። ለዚህ ስራ ነበር የሚገቡት። አባ በከረዙንም አባ እስጢፋም ሌሎችም ተከታዮቻቸው ለዚህ ስራ በየሄዱበት ገዳም ይሄን ይሰሩ ነበር። ጉንዳጉንዶ ላይ ደግሞ በተለይ የመጽሐፍት ማዕከል መሆኗ ስለሚታወቅ በጣም ይፈልጓታል ያችን ቦታ ብዙ ነገሮችን ለመመረዝ ማለት ነው። ከዛም ምን ያደርጋሉ ማለት ነው? ራሳቸው አጋጭተው ከጻፉ በኋላ መልሰው እንደገና ይሄው መጽሐፎቹ እኮ እርስ በርስ አይስማሙ፣ ስለዚህ እንዴት ነው ልናምንባቸው የምንችለው ብለው ደግሞ ራሳቸው ጥያቄ ያነሳሉ። ችግር ይፈጥሩና ችግሩ የበለጠ እየተወራ የበለጠ በመነኮሳትና በምዕመናን አይምሮ ጥርጣሬ እየተፈጠረ እንደገና አንኢዝ የሆነ ዳይጀስት ያልተደረገ ስሜት እየተፈጠረባቸው በቃ በሙሉ ልብ ማመን እያቃታቸው እንዲመጡ እያደረጉ እየሸረሸሩ ወደ ምንፍቅና ወደ ክህደት ይከቷቸው ነበር። አባ እስጢፋኖስ ገና ከመመንኮሱ ብዙም በጉልበት ስራ ሳያገለግል እንደ ሌሎች መነኮሳት ወዲያውኑ መጽሐፍት ቀጂ ነበር የሆነው። እዚሁ የፕሮፌሰር ጌታቸው ኃይሌ መጽሐፍ ውስጥ አለ ታሪኩ። ከምን የሆነው የምትሉት ስታነቡ ራሱ ሌሎች ገድላትን ብዙ ካነበባችሁ የአባ እስጢፋን አካሄድ ስታዩት ከምንው መጽሐፍት ቀጂ ሆነ? ከምንው ዘሎ እዛ ላይ ጉብ አለ? መች አገለገለ? መች በእርሻ አገዛቸው እንደሌሎች መነኮሳት? መች ውሃ ቀዳላቸው? መች እንጨት ፈለጠላቸው? መች ፈጨ እህል? መች አገዛቸው? መች እግራቸውን አጠበ? መች አስታመማቸው? ብዙም የጉልበት ስራ ላይ የለበትም ነበረ። አቅም ስላልነበረው ነው ብለው ትንሽ አልፈውለታል። የገድል ጸሐፊዎች የአባ እስጢፋኖስ ገድል የሚባለው ላይ እንግዲህ ሰውነቱ ጠንካራ አልነበረም ምናምን ብለው አለባብሰውለታል እና መጽሐፍት ቀጂ ሆነ ይላል። ስራውን ሊሰራ ነው ማለት ነው አይደል? የሚገርማችሁ ነገር መጽሐፍት ቀጂነቱን ደግሞ አበምኔቱ ሊያጸድቅለት ይገባ ነበረ። እንግዲህ በትክክለኛ የገዳም ስርዓት አንድ ሰው እስቲ ቆይ እሱን ተውት፣ ለዚህኛው ስራ ሳይሆን ለዚህኛው ስራ ይሻላል፣ ዝንባሌው ወደ ንባብ ስለሆነ መጽሐፍት ይቅዳ ብሎ አበምኔቱ ከወሰነለት ተስማምተው የሚያደርጉት ከሆነ ለገዳሙ አገልግሎት ስለሆነ ምንም ችግር የለውም ይቀጥላል ማለት ነው። የአባ እስጢፋኖስ አካሄድ ግን ማንንም ያላሳመነ ነበረ። መጽሐፍትን ሲቀዳ ማለትም ሲገለብጥ፣ ሲጽፍ፣ ሲሰርዝ፣ ሲደልዝ በምስጢር ስለሆነ ሌሎች መነኮሳት ምንድነው የሰው ብቻውን ተዘግቶ የሚሰራው እያሉ ግራ ይገባቸው ነበረ። አለ ታሪኩ እዚህ ውስጥ። እንደውም አበምኔቱ ራሱ ካሁን በኋላ ብቻህን እንዳትሆን
ከሌሎች መነኮሳት ጋር አብረው ሁኑ ብለውትም ነበረ። አርምሞ ስለያዘ እንደሆነ ለማስመሰል ተሞክሯል። ገድሉ ላይ ግን መጽሐፍትን እየቀዳ እያገለገለ ነው ብሎ የሚያስብ አበምኔት አባ ሳሙኤል ዘቆየጻ ከሆኑ እንግዲህ ይሄን ያሉት እንደገና መልሰው ለምንድነው ብቻህን የምትሆነው ይሉታል። ራሳቸው በሰጡት ስራ ካሁን በኋላ ከሌሎች መነኮሳት ጋር ተቀላቀል፣ ብቻህን አትሁን ብለው ቅጣት እስኪቀጡትና እስኪናደዱበት ድረስ ከደረሱ የመጽሐፍ አቀዳዱ ችግር አለበት ማለት ነው አይደል? በሚስጥር የሚካሄድ ነው ማለት ነው። እጅግ ከባድና ሚስጥራዊ ሰው ስለሆነባቸው መነኮሳቱ እሱን ለማናገር እንኳን ይፈሩ ነበረ። አርምሞ አስመስለውለታል። እዚህ ላይ ግን አርምሞ አልነበረም። ላንብብላችሁ እንደው ምን እንደሚል ገጽ 66 ላይ እንዲህ ይላል። የአካላቱ ገጽታ ሁሉ ተለወጠ፣ አጥንቱ ደረቀ፣ ስጋውም ዋሸሸ፣ እንደ አሳ ቅርፊት ነጭ ሆነ። ስንቴ ሰግዶ እንደሆነ እኮ ነው ያላቀም። የሰውነቱ አባላት ሁሉ ሟሞ፣ ጠረኑ እንደተጠበሰ ስጋ እስኪሸት ድረስ። ሰው ግን ማለትም ሌሎች መነኮሳት ለማለት ነው። ሰው ግን የስጋውን አባላት እንዴት እንደሚያደርጋቸው የሚደርስበትንም የአጋንንት ስቃይ አያውቅም። ለምን አያውቁም? መነኮሳት እኮ ናቸው። ተጋድሎ ላይ ከሆነ ያውቁለት ነበረ። ተጋድሎ ስላልነበረ ግን ምንም ሊገባቸው አልቻለም ሰውየው ችግሩ ምን እንደሆነ። ብቻ ቀን ቀን የቻለውን ያህል ወዲህ ወዲያ ሲል ያዩታል። ግን እንዲህ ሲሉ ይገረማሉ። በምን ምክንያት እንዲሆነ አንዳንዶቹ ችጋር ላይ መሆኑን ስለሚያውቁ በእህል እጦት ነው ይላሉ። ምክንያቱም አንዳንድ ጊዜ የሚበላ ያገኛል፣ አንዳንድ ጊዜ ያጣል። ሊጠይቁት ግን አልደፈሩም። ምክንያቱም አካሄዱ የሚያስፈራ ነበረ። ስለ ነፍስ ጥቅም ብቻ ካልሆነ እንዲያውም አያወራም። አንዳንዶች እንዲህ ሲሉ ይተቻሉ። ድብቅ ገድል ላይ ስለሆነ ነው፣ ሳይሆን አይቀርም አይነት ነገር ማለት ነው። ይሄን ያህል ግራ ሊያጋባ ይገባ ነበር የአንድ ሰው አኗኗር ሚስጥራዊ ባይሆን በአንድ ገዳም ውስጥ ያለው ስራ። እንግዲህ አባ እስጢፋኖስ ተደብቆ ብዙ ነገሮችን ሲከልስ ሲደልስ ከኖረ በኋላ ቆይቶ በክርክር ተነሳ። ከሊቀ ጳጳሱ ነው የጀመረው። ጳጳሱ ዘንድ ሄዶ ምንድን ነበር ያለው? ያው እንግዲህ ሊጀምር ነው ማለት ነው። መጽሐፍቱ እኮ ይጋጫሉ፣ ችግር አለባቸው። ታንብብላችሁ አይደል? ገጽ 71 ላይ እንዲህ ይላል። ከጥቂት ጊዜ በኋላ ቅዱሱ አባ እስጢፋኖስ በሃይማኖት ጉዳይ ለመወያየት ተነስቶ ወደ ጳጳሱ አባ በርቶሎሜዎስ ዘንድ ሄደ። አለት ከምትባለው ግቢው አገኘው። ቅዱሱ ጳጳሱን እጅ ነሳውና አብሮት ጥቂት ጊዜ ቆየ። ከዚያ ጳጳሱ ቅዱሱን እንዲህ ሲል ጠየቀው፣ ለምን እዚህ መጣ አለው። ቅዱሱም እንዲህ አለው፣ አቋሜን እንድነግርህና በተጨማሪም ከአንተም እንድረዳ ነው። ምክንያቱም መጻሕፍት በሀገራችን በየቤተ ክርስቲያኑ ሞልተዋል። ሁሉም እውነትን በማስተማር ከብሉይ እስከ ሐዲስ እየተባበሩ ሳሉ በቃላቸው አፈራረድ የሚረዳ ይግባኝ የሚባልበት የፍርድ አደባባይ የለም። ሁሉም አቋሙ በፈቀደለት ይሄዳል። አንተም ዜናዬን ሌሎች ሲያክፋፉት ስትሰማ በሌላ ነገር እንዳትደናቀፍ ብዬ ጠባዬን ላሳየህ ብዬ መጣሁ አለው ለጳጳሱ። ጳጳሱም ደግ አደረክ አለው። ከዛ በኋላ ቅስና ሰጥቶት ሸኘው ይላል። ግን ቅስና አልተቀበለም። የውሸት ታሪክ ናት። እንግዲህ ከሌሎች ቅዱሳን ጋር ስታነጻጽሩት ሌሎች ቅዱሳን ገድል የተጻፈላቸው ቅዱሳን በምንም ተአምር መጽሐፍ ከመጽሐፍ ጋር ተጋጨብኝ ብለው ሮሮ የሚያቀርቡ ችግር ፈጣሪዎች ወይንም ችግር አውሪዎች አልነበሩም። ችግር የሚፈቱ ነበሩ። ለምን? ለእግዚአብሔር ቅርብ ናቸው። የሆነ ያልገባቸው ነገር ከመጽሐፍ ቅዱስ ውስጥ ካለ ጌታን ራሱ ይጠይቁታል፣ ይመልስላቸዋል። በጣም ቀላል። ያልገባቸው ነገር ካለ እመቤታችን ታስረዳቸዋለች። ያልተገለጸላቸው ንባብ ካለ መላእክት መጥተው ያስረዷቸዋል። ገድላቸው ውስጥ በሰፊው እንዲህ አይነት ነገር ታገኛላችሁ። ለምሳሌ አባ ጊዮርጊስ ዘጋስጫን እመቤታችን ብዙ ምስጢራትን ታስተምረው ነበር። ቅዱስ ዮሐንስ ወንጌላዊም ብዙ ነገር ይነግራቸው ነበር። ጴጥሮስና ጳውሎስም ብዙ ነገር አስተምረውታል። ለአባ በጸሎተ ሚካኤልም እንዲሁ። አቡነ ተክለ ሃይማኖት ምን እሳቸው ራሳቸው እኮ መልአክ ናቸው። ከጌታ ዘንድ በመንፈስ ቅዱስ የማይማሩት ነገር አልነበረም። እንደውም በጣም እኮ የሚገርም ያስደነግጣል። የእሳቸውን ቃል ኪዳን የተለየ ነው። ፍጥረት ዓለሙን በእሳቸው እጅ ሰጥቷል እንዴ ነው የሚያስብለው። ለኛ አእምሮ ይከብዳል። ስለዚህ አንዳንዱን እንደውም ገልጸንም አልጻፍንላችሁም ብለው የተውት አለ ገድል ጸሐፊዎቹ። እና እነዚህ መጽሐፍ ተጋጨብኝ ብለው ወርደው ሮሮ የሚያቀርቡ ይመስሏቸዋል።
አቡነ እስትንፋሰ ክርስቶስስ ምንድን ነበር ያደርጉ የነበረው? የተምታታ ነገር ሲያገኙ የቀደሙት አባቶች መቃብር ጋር ሄደው የአቡነ ተክለ ሃይማኖት መቃብር ማለትም ደብረ ሊባኖስ ሄደው 7 ቀን ገድላቸውን እያነበቡ ሱባኤ ይይዙና አቡነ ተክለ ሃይማኖት ይገለጡላቸዋል፣ ይጠይቋቸዋል፣ ያስረዷቸዋል፣ ይሄዳሉ። ቀላል ነው። አቡነ ገብረ መንፈስ ቅዱስ መቃብር ይሄዳሉ፣ ሱባኤ ይይዛሉ፣ 7 ቀን ይገለጡላቸዋል፣ መሰረታዊ የተዋህዶን ዶግማ ያስረዷቸዋል። ያንን ይዘው ወደ ህዝቡ ይሄዳሉ። እንደዛ ነበሩ። አቡነ ሀብተ ማርያም ጌታችንን በቀጥታ ይጠይቁ ነበር ብዙ ነገር። ጌታም አስረድቷቸዋል። በጣም ብዙ ነገር መዘርዘር ይቻላል። ነቢያትም መጥተው ያስረዷቸው አሉ። ሐዋርያት መጥተው ያስረዷቸው አሉ እንዳልኳቸው። ወይንም ሊቃውንት እነ ቄርሎስ እነ ዲዮስቆሮስ እና አትናቴዎስ መጥተው ያስረዷቸው አሉ። ስለዚህ መጽሐፍ ተገጫጨብኝ ብሎ ወሬ በቅዱሳን ዘንድ አይታወቅም። አቡነ አብሳዲ እንደውም ደስ የሚለው የሳቸው አንድን ነገር ሲያስተምሩ እዛው ቦታ ላይ እንዳሉ ሆነው እንዲታያቸው አድርጎ መንፈስ ቅዱስ ይገልጥላቸው ነበር። ለምሳሌ ሊቀ ነቢያት ሙሴ እስራኤልን ይዞ እንደዚህ እየመራ ሲሉ ወዲያው ይከሰትላቸዋል፣ ያዩታል። ያን ነገር ሊቀ ነቢያት ሙሴ ይዟቸው እንዴት እንደሄደ እያዩ ነበር የሚያስተምሩት። ችግር የለም። ስለዚህ አቡነ አብሳዲ መጽሐፍትን አቃንተው እንደዚህ አይነት አካሄድን እየሄዱ የትርጓሜን ባህል ለሌሎች ተተኪ መነኮሳት፣ ለመንፈስ ልጆቻቸው፣ ለካህናት፣ ለአባቶች ተተውላቸው እንግዲህ ሲወርድ ሲወራረድ እየተባለ የመጣውን ማለት ነው የትርጓሜ ባህል አስተምረው ጉባኤ ዘርግተው አስተምረው እንደዚህ አድርገው ነበር የሚያስተላልፉት። አባ እስጢፋኖስ ግን ያው እንግዲህ የሚያወራውን ሰምታችኋል። ችግር መፍጠር ማለት ነው። ምንም ያመጣው ግን መፍትሄ የለም። ላወራው ችግር ማለት ነው ያስማማው ምንም ነገር የለም። አጣልቶ መጨረሻ ላይ ያው ቅዱሶቼ መጨረሻውን አልገለጹልኝም ብሏል አይደለ? እንደዛ ብሎ ነበር ብያቸዋለሁ። ያው መጨረሻው አላማረም፣ የሱም እንቅስቃሴው። ይሄንን ወንጀል አጼ ዘርዓ ያዕቆብ ድርሳነ ልደቱ ላይ እንዲህ ብሎ ጽፏል። እንግዲህ መጽሐፍ ቀጂ የሆኑ አስቸግረው ስለሚገለባብጡት ማለት ነው። በጥቅሉ የካቲት ወር ድርሳን ማለት ነው የካቲት 29 የሚነበብ አንቀጽ 18 ጀምሮ እንዲህ ይላል። አንተ አይሁዳዊ ሰው ስማ ልንገርህ፣ ኦሪትንና ነቢያትን የምትክዱ እናንተም ከሃዲያን ሁላችሁም አድምጡ። አንተ ግብዝ አይሁዳዊ እስኪ ስማ ልጠይቅህ፣ እንደ ነቢዩ ዕዝራ ህብሩ እሳት የሚመስል ጽዋ መቼ ጠጣህ? ማን ጻፈ አለ ማለት እኮ ነው አይደል? ምንድነው የተገለጸልህ ምስጢር አለ ወይ ገብተህ የምትጽፈው? ማን ጻፈልኝ አለ? ማን ቅዳ አለ መጽሐፍት? እንደ ነቢዩ ዕዝራ 40 ቀንና 40 ሌሊት መቼ ጾምክ? እንደ ዕዝራስ የልዑል ጸሐፌ ትእዛዝ መቼ ተባልክ? እናንተ እርጉማን አይሁድ። እዚህ ጋር ሮንግሊ እንዳትወስዱት። የተባረኩ አይሁድም አሉ። ሩቅ መሄድ አያስፈልገኝም። አቡነ ተክለ ሃይማኖት በቂያችን ናቸው። እርጉማን የተባሉት በጣዖት አምልኮ ዘርፍ የነበሩ የአይሁድ ዘሮች ናቸው። ደቂቀ እስጢፋኖስ የነሱ ዘሮች ነበሩ። እናንተ እርጉማን አይሁድ አንድ ጊዜ እንደ ሽኮኮ በዋሻ ትቀመጣላችሁ፣ አንዳንድ ጊዜ ከጠላቶቻችሁ የተነሳ ከተወለዳችሁበት ምድር ርቃችሁ በተራራና በኮረብታ የምትቀመጡበት ጊዜ አላችሁ። ኢየሩሳሌምም የምትኖሩበትን ቤት አትሰሩም እያለ ብዙ ከወቀሳቸው በኋላ እንደገና ምን ይላል? እናንተ ግን በንጽሕት ድንግል ማርያም ስጋ የወልድ እግዚአብሔርን መወለድ እንዳይናገሩ ኦሪትንና ነቢያትን ሰውራችሁ ትቀብሯቸዋላችሁ። ከቅድስት ድንግል ማርያም የወልድ እግዚአብሔር መወለድ እንዳይገለጥ የኦሪትን ቃል ትሰውራላችሁ። ከመዝሙረ ዳዊትም ነቢይ ዳዊት ጌታ ጌታዬን በቀኜ ተቀመጥ አለው ብሎ እስከ ፍጻሜው ከተነገረው ትንቢት በጻፈው መጽሐፍ ከመዝሙረ ዳዊትም አውጥታችሁ የደበቃችሁት አለ። የተነገረውን ትንቢት ሰው ሁሉ አንብቦ በወልደ እግዚአብሔር እንዳያምን የሰለሞንን መጽሐፈ ጥበብ አውጥታችሁ ሰውራችሁ የቀበራችሁት አለ። ልዑለ ቃል ነቢዩ ኢሳይያስ ከተናገረው የትንቢት ቃል አውጥታችሁ የሰወራችሁት አለ። ሰው ሁሉ አንብቦ በሕያው ወልደ እግዚአብሔር በስግው ወልደ ማርያም እንዳያምን የአሸናፊ ወልደ እግዚአብሔርን ምጽአት ለሰው እንዳይናገሩ ከመጽሐፍተ ነቢያትና ከመጽሐፍተ ሐዋርያትም እንዲሁ አውጥታችሁ በምድር ውስጥ የቀበራችሁት አለ። አንተ የተረገምክ አይሁዳዊ ኃጢአት እንዳትሰራ በደልም እንዲጠፋ አበሳም እንዲደመሰስ አመጻም እንድትወገድ የዘላለም ሕይወትም እንድትመጣ የነቢያት ትንቢትም እንዲፈጸም ለነቢዩ ዳንኤል ቅዱስ ገብርኤል የነገረውን የክርስቶስን ዓመተ ስጋዌ
በዘመነ ስጋዌውም የሚሆነውን ሁሉ ስማኝ ልንገርህ ካለ በኋላ ስለ ልደቱ አብራርቶለት መጨረሻ ላይ ምን አለ? አሁንም ሁላችሁ ማይበረ አይሁድ ስሙ እንንገራችሁ፣ አፋችሁ ተዘግቶ መናገር ቢሳናችሁ ከአባቶች ነቢያት እውነተኛ ትንቢት የተነሳ መውጫ መግቢያ መሰማሪያ ብታጡ ኦሪታችሁን በሚያስተምሩ መምህሮቻችሁ ሐዋርያት ቅዱሳን ጴጥሮስና ጳውሎስ እስጢፋኖስም መቆምና መቀመጥ መከራከርም ባትችሉ እነሆ የነቢያትን ቃል አጠፋችሁ፣ መጽሐፍቶቻቸውንም ፍቃችሁና ደምስሳችሁ የታመነውን እውነተኛውን የትንቢታቸውን ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ። እናንተ ርጉማን ማህበረ አይሁድ የኦሪትና የነቢያትን ቅዱሳት መጽሐፍት ታጣሏቸዋላችሁ። እንደዛ ሲል አልነበር አባ እስጢፋ? ከአዳም እስከ ኖህ ከኖህ እስከ አብርሃም ዘመነ አበውን ከፍላችሁ ሰርዛችሁታልና ይልቁንም የኦሪት የዘመን አቆጣጠር አይተባበርም ትሉ ዘንድ ዓመተ ቃይናንን ፈጽማችሁ ደመሰሳችሁት። በኢዮቤልዩ የሚቆጥሩትን ቀመረ ነቢያት ግማሹን ፍቃችሁታል። እናንተ የአጋንንት ተባባሪዎች፣ ክፉዎች፣ ተኩላዎች ይህን ሁሉ የአመፅ ስራ የሚሰሩት የዋሃን ምዕመናንን እየነጠቃችሁ ወደ ክህደት ጉድጓድ ተወረውሯቸው ዘንድ ነው እያለ እጅግ በጣም የተናደደበትን ስራቸውን እንዴት አንትኖታል። ለምንድን ነው ያልጠቀሱልን ፕሮፌሰር ጌታቸው ኃይሌ? ለምንድን ነው ሌሎች የኦርቶዶክስ ምሁራን ይህንን የማያጣቅሱልን? መምህራን ወይም ሰባኪያን ልበለው። ምናልባት ኦርቶዶክሳውያን መምህራን ባለማወቅ ተሳስተው ሊሆን ይችላል። እንግዲህ በዚህ መልክ ፍጥጥ ያለ ማስረጃ ካያችሁ ከሰማችሁ በኋላ ድጋሜ ባትሳሳቱ ደስ ይለኛል። ደቂቀ እስጢፋኖስ ታሪክን እያዛቡ መጻፍ እንደሚወዱ አንድ ቀጥታ ማስረጃ እጅ ከፍንጅ እናያዛቸው። እዚህ ላይ የፕሮፌሰር ጌታቸው ኃይሌ መጽሐፍ ላይ እጅ ከፍንጅ ሲያዛቡ በቀጥታ ስርጭት እንፈልጋቸው እስቲ። ገጽ 169 ስለ አቡነ በጸሎተ ሚካኤል ሊደነግሩ ነው እንግዲህ። ታዲያ ይህ ንጉስ እንዲህ ያለውን ሰው ሰይጣን አለው። ይህ ንጉስ የሚሉት አጼ ዘርዓ ያዕቆብን ነው። እንዲህ ያለውን ሰው የሚሉት ደግሞ ቅዱሱን አባ እስጢፋን ማለት ነው። ሰይጣን አለው። እንዴት እንደዛ ይለዋል እንደማለት ነው። ነገሩ ጽኑ ስለሆነ በዘመኑ የእግዚአብሔር ባሪያዎች እና አቡነ በጸሎተ ሚካኤል ገብረ አምላክ በርሱ ተደናቀፉ። ከልጆቻቸው ጋር ብዙ አሰቃያቸው። ግንዱ እንደሱ ጠንካራ ሆነ። አቡነ በጸሎተ ሚካኤል እኮ በአጼ ዘርዓ ያዕቆብ ዘመን አልነበረም የኖሩት። በአጼ አምደ ጽዮን ዘመን ነው የኖሩት። በአጼ አምደ ጽዮንና በአጼ ዘርዓ ያዕቆብ መሃል የ122 ዓመት ልዩነት አለ። ስለዚህ እዚህ ጋር እያለ ያለው አቡነ በጸሎተ ሚካኤልን የሚያህሉ አባት በአጼ ዘርዓ ያዕቆብ ተደናቅፈው ፈተናቸውን ሳይወጡ እንደወደቁ አስቡት። አቡነ በጸሎተ ሚካኤል እኮ የአቡነ ተክለ ሃይማኖት መምህር ነበሩ። ለ12 ዓመታት ያህል በሳቸው ገዳም አቡነ ተክለ ሃይማኖት አገልግለዋል ኖረዋል። እንዴት አድርገው እንደዚህ ለመጻፍ እንደደፈሩ ነው ያላቅም። የአቡነ ገብረ አምላክን ለጊዜው እንተወው። አቡነ በጸሎተ ሚካኤል በአጼ አምደ ጽዮን ጊዜ ነው የኖሩት። ከአንድ በላይ ሚስትም ስላገባ የሄደበትን መንገድ ትክክል ስላልነበረ ወቅሰውታል። ነገር ግን መጨረሻ ላይ ድል አድርገውት ለንስሐ አብቅተውታል፣ አሸንፈውታል። አጼ አምደ ጽዮን ገድልም ተጽፎላቸዋል። ተደናቀፉ የሚሉት ከየት አምጥተው እንደሆነ እንግዲህ አስቡት። ይሄው ገድላቸው የአባ ጊዮርጊስ ዘጋስጫና የአቡነ በጸሎተ ሚካኤል ገድል አንድ ላይ የታተመው ይሄው ገድል የተጻፈላቸው ትልቅ አባት ናቸው።